ካሳሁን። በስተመጨረሻም እንግዲህ አለሜ ጀግና ሆነች ማለት ነው። ናቲ እነሱን የሆነ ነገር አድርገ እስር ቤት እንድትገባብኝ አልፈለገም ልጄ። ስለዚህ የእነሱን ጉዳይ ለኔ ተወው፣ ከርቸሌ አስገባቸዋለሁ ብላ ወፈረደች ማለት ነው። ከዛ በኋላ እንግዲህ አለሜ ቆረጠች፣ ሰብስባ ሁለቱንም ከርቸሌ አስገባቻቸው። ትሁትም ደግሞ አለሜ ከእሷ ጋር ያለሽ ግንኙነት ምንድን ነው? ከዚህ በፊትስ የት ነበረ የምትተዋወቁት? ስትላት እኔ የማውቃት እዛው ባሌ ክፍል አልጋ ላይ ነው እንጂ ከዛ በፊት እኔ ቤቲን አላውቃትም። እርግጠኛ ነሽ አለሜ? አዎ እርግጠኛ ነኝ። ምን ነው? አይ ምንም፣ ዝም ብዬ ነው፣ ለማወቅ ስለፈለግኩ ብቻ ነው። አይ እኔ አላውቃትም። እንግዲያውስ ቁርጥሽን ወቂ ትሁት፣ እኔ አላውቃትም ከዚህ በፊት። ምን ነው? ምን ብላሽ ነው ደግሞ? አያልገባት መቼም እሷ ምንም አላለችኝም አለሜ። እሺ በላት ሄደች። እንግዲህ ናትሻ ዘሎ መጥቶ አነቀው ማለት ነው። ትሁትም ለአለሜ ደውላ አለሜ እባክሽ የሆነ ነገር አድርጊ፣ ልጁ ስሜታዊ ሆኖ ይሄው በተቀመጠችበት ጉሮሯን አንቆ ገሎልሽ ነበረ። ስለዚህ እባክሽን እባክሽ አለቻት። እውነት? አዎ። ስለዚህ እባክሽ የሆነ ነገር አድርጊ፣ ልጁ በጣም ስሜታዊ ሆኗል አለቻት። እሺ ችግር የለውም እኔ አናግረዋለሁ እናትዬን አለች እናቲቱ። ከዛ በኋላ እናትየዋ ደውላ ጠራችሁና ናቲ እኔ እናንተ ምን ተነጋግረን ነበረ? ቆይ ለምንድን ነው እንደዚህ ነገሮቹን የምታበላሸው? እማዬ በአንቺ መጡብኛ፣ በአንቺ ሲመጡብኝ እኮ ነው። ምንም በቃ ይሄ ማስተባበያ አይሆንም ናቲ፣ አጥፍተሃል። እኔ አንተ እነሱን ገለህ እጄን አቆሽሸ እስር ቤት እንድገባ አልፈለግም። እነሱን ህግ ይዳኛቸዋል ላደረጉብኝ ለእያንዳንዱ ነገር። ስለዚህ ባክህን አለችው። ከዛም ወደ ቤት እንዲመለስ አደረገች። ከአባዬ ጋር ተነጋገሩና አባዬም ደግሞ ቆይ መጀመሪያ እጄ ላናግረው ይሄን ጥጋበኛ ሰውዬ ብሎ አባዬ አቶ ገዙን ሊያናግር ሄደ። አቶ ገዙም አንተም ሰው ሆነ ሰራህልኝ አይደለ? ጠብቅ፣ ልጅህ እኮ እኔ ጋር መኖሯን እንዳትረሳ። አልረሳው? ለምን ረሳለሁ? ያውልህ ትሁትን አይደለም የሆነን ማስፈራራት ይቅርና አንዲት የጸጉሯን ዘለላ ብትነቅልላት እመነኝ እኔ ዋጋ አስከፍልሃለሁ አለው። እሺ እሱን አብረን የምናየው ይሆናል። ተጠንቀቅ፣ እኔ ገዛኸኝ አይደለሁም በተከበርኩበት ሀገርማ እያለ እንግዲህ ዞር በል እባክህ፣ ክብር ክብር አትበል። ስታከብር ነው የምትከበረው፣ ሳታከብር የምን ክብርት ነው የምትጠብቀው አለው አባዬ። እየሰደብከኝ ነው? እየነገርኩ ነው እንጂ እኔ አንተን እሰድብሃለሁ እንደ ጌቶች። ለማንኛውም ተጠንቀቅ አቶ ገዛኸኝ፣ እኔ ከበደ አይደለሁም ብሎ ጥሎት ሄደ። ከዛ በኋላ ቤቲ እየተከታተለች በቃ እያንዳንዱን ነገር ሰውየው እኮ አውቋል አለ። ሁሉን ነገር እኔ እንዳደረግኩት አውቋል፣ አይቷል። ስለዚህ አሁንም ደግሞ እኔ አልሸነፍም፣ እኔ ቤቲ አልሸነፍም። በነገራችን ላይ ገዜ ይሄ የትሁት አባት ነው አጎት ተብዬው አይቶኛል እኮ አምልጬ ስወጣ። ቅድሙንም ተጠራጥሯል መሰለኝ፣ ከዛ አካባቢ ላይ አልሄድም ነበረ። ስለዚህ እሱ አይቶኛል። ያው ሁላችንም ተያይዘን ከርቸሌ መግባታችን ነው። ወክሽ አታስፈራሪኝ፣ እኔ ለራሴ ፈርቻለሁ። ከዛ በኋላ ይኸውልህ ከፈራ ብቻህን ፍራ። እኔ ቤቲን ግን መቼም እጅ አልሰጥም፣ መቼም ገና ጨርሳታለሁ። ቆይ እኔ የምልሽ ቤቲ የግል ጸባላችሁ እኔና እሷና እንጂ እኔ እንጃ ማለቴ ይቅርታ አድርጊልኝና ጉዳዩ ከኔ ጋር ነው። ግን ከኔ ይበልጥ እየተናደድሻለሽው አንቺ ነሽ። ባንተ መጡብኛ ምናምን እያለች ሻወደችው ሰውየውን። ከዛ በኋላ እንግዲህ አቶ ገዙ ተጠራጠረ። ያው ምንም አይነት ምክንያት እንዳላቸው ናቲን ብቻ ናቲን ራሱ አፈቅርሃለሁ ያለችው ውሸቷን ነው። ለበቀል ነበር የፈለገችው ማለት ነው። ልጁም የሆነ ነገር ልታደርገውና ትሁትንም ከመንገዴ ላይ ዞር በይልኝ፣ እኔ በመንገድሽ አልገባም በፍጹም፣ እኔ አትድረሽብኝ ትሁት፣ እኔ የሆንኩትን ራሴ። ቆይ አንቺ ምን እንደምትፈልጊ በሷ እኔ አውቃለሁ አልኩሽ ትሁት፣ በእኛ ጉዳይ አትግቢ፣ በቃ አገባሽም። እሷ ያደረገችኝን ግማሹን በነገሮች ታዝኝልኝ ነበረ ብላ ጥላት ሄደች። ከዛ በኋላ እንግዲህ ናቲም ልጻኗን አባት አያቷቸው ጋር አድርሷት ተመልሶ መጣ። ከዛ በኋላም አባዬ ቀጥ ብለህ ቶሎ ብለህ ወደ ቤት እንድትመጣ ፈልጋለሁ አሉት። አባዬ እሺ አባዬ እመጣለሁ። አለሜ ደህና ናት? ደህና ናት እሷ
እሷ ደህና ናት፣ አንተ ተመልሰና ወደ ቤት አሉት። እሱም እንግዲህ ሲሮጥ ሄዶ በሩን ክፍት አድርጎ አንቺ ውሻ እናቴን ምንድን ያደረግሻት ጉሮሯን ሲል አደረጋት። ከዛም እንግዲህ ትሁት ምን ሆነሃል? ልቀቃት እንጂ ታየው፣ ትሁት ይጨርሰኝ ታየው አለችው። ከዛ በኋላ እንግዲህ ያዙ ይልቀቁኛለች። ቤትሻ ና እናትህ ንጹህ ያለች እሷ ወንጀለኛ ናት። እናትህ ወንጀለኛ ናት፣ ክፉ ናት፣ አረመኔ ናት፣ ጨካኝ ናት። እንደዚህ አውሬ እንደሆነ ያደረገችኝም እሷ ናት ስትል ና ላሳይ ያደረገችኝም ብላ እንግዲህ እጁን ጎትታ ይዛው ሄዳለች። የት እንደሆነ አላውቅም። አለሜም ደግሞ አሁን አቶ ገዝሽ እኔ አሁን ላይ ያስቸገርኩ እየመሰለኝ ነው። ስለዚህ ልጄን ቤት አለው እሱ ጋር ብሄድስ? ለምን መሰለሽ እኔ እዚህ አቅም ለደህንነትሽ ብዬ እኮ ነው እዚህ ያስቀመጥኩሽ አላት አባዬ። አባዬ ግን ቆንጆ ሙዚቃ ከፈተላት ማለት ነው እንዴ! ጉድ እኮ ነው ብቻ። ከዛ በኋላ አለሜ አመሰግናለሁ ቆንጆ ሙዚቃ ነው አለች። እናም እዚህ እንድትቀመጭ የፈለግኩት ለደህንነትሽ ስል ነው። ልጅሽማ ቤት አለው። አዎ፣ ግን እሱ ቤት አይቀመጥም። አንድ ነገር ሊያደርጉሽ ይችላሉ ሰዎቹ። ስለዚህ ለደህንነትሽ እዚህ ይሻላል ብዬ ነው። አይኔ እኮ ያስቸገርኩ እየመሰለኝ ነው። በፍጹም ለምን ታስቸግርኛለሽ? እኔ ላይ አትቀመጭ፣ ቤቱ ላይ ነው እንጂ። ስለዚህ አትጨነቂ ምንም ነገር አላት። አባዬ እሺ አለች። ከዛ በኋላ ትሁት ካፌ ውስጥ ጠራችሁና አባዬ ትሁት ከዛ ቤት ተወጪ እንደሆነ ቶሎ ብለሽ ውጪ። እኔ ግን ያ ቤት ምንም ደስ እያለኝ አይደለም ልጄ፣ እባክሽ ትሁት ልለምንሽ ውጪ ከዛ ቤት። ያ ቤት መጥፊያሽ ነው የሚሆነው። ስለዚህ ልጅሽንም አስመልጠሻል። ከዚህ በኋላ ያለው እነሱ ራሳቸው ይጋፈጣሉ። አንቺ ከዛ ቤት አምልጠሽ ወጥተሽ ተደበቂ፣ ነይ እኔ ጋ አላት አባዬ። አባዬ አሁን እዚህ ጋር ደርሼማ ወደ ኋላ አላፈገፍግም፣ እኔም እጋፈጣለሁ። አሁን ከአንቺ ጋር የሚያገናኛቸው ምንም ነገር የለም። ትሁት ተሰሚኝ እንደሆነ ስሚ፣ ውጪ ከዛ ከቤት ብዬሻለሁ። ምክንያቱም አሁን እነሱ እርስ በራሳቸው ነው የሚፋለሙት። አንቺ ግን በዚህ በግርግር መሀል ወጥተሽ መምጣት አለብሽ አላት አባዬ። አባዬ አሁን ቆይ አሁን ምን ሰበብ ልትፈጥሪ ነው ትሁት? ምንም አይነት ሰበብ ምክንያት የለም። በፊት ልጄ ያልሽ ልጅሽ አሁን አምልጣ ያው አያቶቿ ጋር ሄዳለች። አለሜ እንደሆነ ከሞት ተርፋለች። ስለዚህ እነሱ መጋፈጥ ህግ ማድረግ ያለበትን ሁሉ ያደርጋል። ስለዚህ ውጪ በቃ ደሞዝሽን አስገብቶልሻል አይደለ? አዎ። ስለዚህ ውጪ አላት። እንግዲህ ትውጣ አትውጣ የማውቀው ጉዳይ የለም። እንግዲህ ትሁትም ህይወቷ አደጋ ላይ ነው ያለው። እና ያቶ ገዙ ዝምታ በጣም አስፈርቷታል ትሁትን ማለት ነው። ቤቲም እንግዲህ እኔ እስር መፈራ መሰላችሁ እንዴ? ብታሰር እኮ እወጣለሁ፣ ግን ደግሞ እችን ሴትዮ ሳልጨርሳት መታሰር አልፈልግም፣ ገና ጨርሳታለሁ እያለች በልበ ሙሉነት እንግዲህ እያወራች ትገኛለች። እኔ አለሜ ምን እንዳደረገቻት አላውቅም። በእውነቱ በጣም ነው የተናዳ የምታወራው ቤቲ ማለት ነው። እና እሷ ያደረገችኝን ግማሹን እንኳን በነገራችሁ ታዝኑ ነበረ፣ ግን አታውቁማ። ያደረገችኝን ስለማታውቁ እኮ ነው ስትል ያስፈልጋጉኛለች። እሺ ተረጋጊ፣ በመጀመሪያ ደረጃ ወደ ራስሽ ተመለሽ ቲና። ማነሽ ቤቲ፣ እንዴ በጣም እኮ ተናደሻል አለቻት ትሁት። ትሁት ይኸውልሽ እወድሻለሁ፣ አከብርሻለሁ። በመንገድ አትግቢ፣ በማያገባሽ ነገር እኔ ያውቃለሁ የሆንኩትን። ስለዚህ እባክሽ ሳልደርስብሽ አትድረሽብኝ አለቻት። እሺ በቃ አለች ትሁት። እንግዲህ ትሁት አሁን ላይ ፈርታለች። እውነት ለመናገር በጣም ነው የፈራችው። ምክንያቱም እንግዲህ አሁን አንቺም ሰው ሆነሽ እንዴት ትሸውጅኛለሽ? አለሜ ሞታለች ብለሽ አክት ያደረግሽው ልክ እንደ ሞተች ሰው ስታለቅሽ አልነበረም እንዴ ስትል እንግዲህ አዎ ታዲያ ምን ላድርግ? እናንተ በእናንተ ቤት ሞታለች ብላችሁ ለቅሶ ቀብር ነው የመጣችሁት? አዎ። ስለዚህ አልሞተችም። ደስ የሚለው ነገር አልሞተችም አለች። ግን በጣም ነው የምትገርሙት በእውነት አለቻት። ለምንድን ነው የምንገርመው? በጣም ትገርማላችሁ እንጂ እራሳችሁ ገላችሁ ደግሞ ለቅሶ መምጣታችሁ እኮ በጣም ነበር ያስገረመኝ አለቻት። ትሁት አፍሽን ዝጊ፣ በማያገባሽ ነገር አትግቢ፣ እኔ ቤት አይደለሁም አለቻት። ከዛ በኋላ እንግዲህ ትሁቴም ላባዬ ያለውን ነገር በሙሉ ነገረችው። ቶሎ ብለሽ ከዛ ቤት ውጪ፣ አለበለዛ ከባድ ችግር ይፈጠራል። እኔ ግን ጥሩ ነገር እየታየኝ አይደለም።
ስለዚህ እባክሽን ውጪ ትሁት ከዛ ከቤት አለቻት። እሺ አባዬ እወጣለሁ ግን መጨረሻቸውን ሳላይ ብዬ ነው። መጨረሻና መጀመሪያ የሚባል ነገር የለውም። በቃ ውጪ አልኩሽ ውጪ። ስለዚህ ትሁት እኔን መሰሚኝ ከሆነ እኔ ምንም እያማረኝ አይደለም። እናም ትወጫለሽ ወይስ አትወጪም? እሺ እወጣለሁ አባዬ፣ አንተ እንደዚህ አትሆን፣ አትጨነቅ አለችው። እሺ ትወጫለሽ በግድሽ ሳይሆን አላት። አባዬ በጣም ተናዳለች። በጣም በቃ አባዬ በጣም ተናዷል ማለት ነው በትሁት ስነግርሽ አትሰሚም። ስለዚህ ምን ላደርግሽ ነው እባክሽን ብትላትም በፍጹም እንግዲህ ድርቅ ብላለች። ትሁት ደግሞ የሆነች ጋግርታም ነገር ናት። በነገራችን ላይ እወጣለሁ ትላለች። እንግዲህ ነፍሷ እስከሚወጣ እዛው ቁጭ ብላለች መሰለኝ። እንግዲህ አላቅም ማለት ነው። በስተመጨረሻም እንግዲህ አለሚ ወሰነች ከአባዬ ጋራ ከልጇ ጋራ። ስለዚህ እነኚህ ሰዎች ለህግ መቅረብ አለባቸው፣ በፖሊስ መያዝ አለባቸው። እንደዚህ እየቀለዱ እስከ መቼ የሚኖሩ ይመስልሃል? ስለዚህ አለቃቸውም ስትል እንግዲህ አለሚ ፖሊስ አምጥታ ቀጥ ብላ አቶ ገዙ ቤት ድረስ ፖሊስ ወሰደች። ፖሊስ በሩ ሲያንኳኳ አፏን ከፍተው ቀሩ ባልና ሚስቶች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።